ሰላም ሰላም ቤተሰብ እንደምን አላችሁ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ። ዛሬ ትንሽ ስሜታዊ ሆኜ ነው የመጣሁት። እንግዲህ ላፊ ቃሎችንም ልናገር እችላለሁ። ለዛ እንደው ይቅርታ ይደረግልኝ። ይሄን ቪዲዮ ስሰራ ለሁለተኛ ጊዜ ነው የሰራሁት። ነገር ግን አይ ዶንት ኖ ለምን እንደሆነ አላውቅም። ቲክቶክ ግሊች ያደርግብኛል ቪዲዮዎችን አንድ ሁለቴ ሶስቴ እያደረኩ ነው እንደገና ያጠፋው ዳግመኛ ምለጥፍ ለምትከታተሉት ሰዎች አጥፍቼ ሁለተኛ ምለጥፈው ግሊች ስለሚያደርግብኝ ነው። ይሄንም እንደማሳሰቢያ ልስጣችሁና ዛሬ ለሁለተኛ ጊዜ ቪዲዮ እንድሰራ ያደረገኝን በጣም ስሜት ያደረገኝን ነገር ላካፍላችሁ ነው ብቅ ያልኩት። በተለይ ይሄን ቪዲዮ የምትከታተሉኝ የአማራ ልጆች ይሆናችሁ ህዝባችን በጦርነት እያለቀ እየደቀቀ ያለ እያያችሁ ነው። ሰሞኑን ራሱ ደቡብ ጎንደር ላይ ድርቦ ታቦር ላይ ለ16 ጊዜ ድሮን እየተመላለሰ ጨፍጭፎ ከሌነ እየተባለ እየተገፋፋ ነገር ግን ንጹህ ህዝባችን በምን ያህል አማራ መጥፋት መውደም አለበት ተብሎ ኢምፐርፐዝ እየጠፋ እንደሆነ እያያችሁ ነው። ይሄን ማስተላልፈው ለእናንተ በተለይ አማራንን ለምትሉ የአማራ ልጆች ለሆናችሁ በየአረብ ዓለሙ በየኢሮፕ በየአሜሪካው ላይ ያላችሁ በተለይ ውጭ ላይ ሆናችሁ ትልልቅ የስልክ አክሰስ ያላችሁና ብዙ ፎሎወር ይዛችሁ በጣም በሚያሳዝን ሁኔታ ህዝባችን ላይ የተበደለውን በደል አልበቃው ብሎ በደሉ እንዳይነገር ጥላ የሚያጠሉን ሰዎች እየተከተላችሁ እነሱም ፎሎ ላይክ እያላችሁ ነገር ግን የህዝባችንን በደል ጥላ ከሚያጥሉ ሰዎች ጋር አጀንዳ ፈጥራችሁ አጀንዳ ስታዋክቡ ለምትሉ ሰዎች ለእናንተ ነው ይሄን እርግጠኛ ሆኜ መልእክቴን እያስተላለፍኩ ያለሁት። በዚህ ጊዜ እንደ አብይ አህመድ የተሳካለት የለም። አብይ አህመድ ፊክሽን የሆነ ሰው ነው። አብይ አህመድ በራሱ ውሸት ነው፣ ፊክሽን ነው፣ ያልተፈጠረ ሰው ነው፣ ውሸታም ነው፣ ከሃዲ ነው። ነገር ግን እሱን መሰል ትውልድ ተፈጥሯል። በጣም ነው ማዝነው። እንደሱ ሆኖ የተሳካለት የለም በዚህ በሀገራችን ላይ። ምክንያቱም እሱን መሰሎች ትውልድ ፈጥሯል። በሚሊየን ፎሎወር ይዘው ከእስር ቤት ይገባሉ፣ ኦሬንት ተደርገው ይመጣሉ። ህዝባችንን አብይ አህመድ በድሮን በመካናይዝድ መሳሪያ በጦር አውሮፕላን በጣም በእግረኛ በሰራዊት ህዝባችንን ከጨፈጨፈ ካወደመ በኋላ የነለ ስክሪፕት ተጽፎ በእነዚህ ኮንቴንት ክሬተር በሚባሉ ኮልኮሌዎች ታሪክ ተጽፎ ይመጣል። በጣም በሚገርም ሁኔታ ለስንት የሚበቃ የጎንደር ህዝብ የደቡብ ጎንደር ህዝብ ድርቦ ታቦር እየተጨፈጨፈ እንደ ህዝብ በይፋ እያያችሁ ወድሞ እያያችሁ ያን አጀንዳ ለማስቀየር ዳኒ አዶናይ እያላችሁ ኮልኮሌ ተከትላችሁ ስክሪፕት በብልጽግና ተጽፎ ተሰጧችሁ። ግማሹ አመጥታ እዛ ላይ የሚያስተላልፉትም ብልግና ነገ ትውልድ የሚመጣው እነዛ በሙሉ ባለጌዎች ናቸው። ተተኪውን ትውልድ በብልግና የሚቀርጹ ናቸው። አንዲትን ሴት ለሁለት የሚጋሩ በሁለተኛ ደረጃ ላይ በቢላ ቆረጠኝ ብላ መጣች። በበነገታው መጥታ በንዴት ሲመታው መስታወቱን ሲመታው ምክንያቱም ህዝቡ ወንጀል እንደሆነ አውቆ ዘብጥያ እንደሚያወርዳቸው ያውቃል። በመንግስት ስክሪፕቱ ተሰጧቸው በብልጽግና መንግስት ስክሪፕቱ ተሰጥቷቸው ቢመጣ አንድ ቀን ህዝብ ወደ ዘብጥያ እንደሚያወርዳቸው ያውቃሉ። ነገር ግን በንዴት መስታወት ሲመታ አረግፎ ነው እኔ ቆረጠኝ። በበነገታው ደግሞ በሌሎች የአይጥ ምስክሯ ድንቢጥ በተባሉ አይነት አስታራቂዎች ደግሞ የህዝብን አጀንዳ ነጥቀው የህዝባችን ሞት እንዳይነገር ነገር ግን አማራ ልጅ ይሆንሽ እናት አባትሽ እያለቁ ወንድምሽ ወደ ትምህርት ቤት እንዳይሄድ እየተደረገ አንቺ በስደት ተዳርገሽ እንዳታገቢ እንዳትወልጅ ተደርገሽ የነዚህን ሰዎች የነዚህን ኮልኮሌዎች ህይወት መኪና በሚሊዮን ተገዛ በሚሊዮን ተበደረ ለሚባል ኮልኮሌ ህይወት አፍሽን ከፍተሽ ቁጭ ብለሽ ታደምጫለሽ። ከጨፈጨፈው አብይ አህመድ በላይ እናንተ ለነዚህ ኮልኮሌ የብልጽግና አጀንዳ ፈጣሪዎችና ኮንቴንት ክሬተሮች ከበሬ ሰጣችሁ የህዝባችን ሞት የደበቃችሁ ፈጣሪ ይፈረዳችኋል። የእውነቴን ነው የምላችሁ። ስሜታዊ ሆኜ ነው የምናገረው። እናንተን ፈጣሪ ይፈረዳችኋል። እኔን ነገር ስናገር የህዝቤ ጉዳይ ስለሚያንገበገበኝ ሳይማር ያስተማረው ወገኔ በዚህ ውስጥ በሞት በመከራ በማለፉ እንዳንድ ክርስቲያን እንዳንድ ኦርቶዶክስ ክርስቲያን ትላንትና ጌታ ኢየሱስ ክርስቶስ የተሰቀለውን እያሰብ እንደሚኖር ሰው ነገር ግን በይፋ ያየናቸው የጌታ ኢየሱስ ክርስቶስን ምስልን ያዙ ሰዎች የሆኑ በአምሳሉ የፈጠራቸው በማንም ወሮ በላ በድሮን በአውሮፕላን በመካናይዝድ ጦር እየተጨፈጨፉ እናንተ ግን ከነዚህ ደደቦች ጋር ቁጭ ብላችሁ
አጀንዳ ተሰጧችሁ 100,000 ሰው ሲያጨበጭብ ይውላል። ጃኒ ዳኒ ዶን አዶናይ ለእናንተ ምናችሁ ነው? ይሄ እነዚህ ሰዎች እኮ አገር ቤት ሆነው አጀንዳ ተቀርጾላቸው እስር ቤት አስመስለው በኦሪንቴሽን ተሰጥቷቸው ይሄን አጀንዳ ስሩ ተብለው በጣም ሻርፕ ነው ተስለው የመጡ አብይ አህመድን የመሰሉ ተተኪቶ ልጆች እኮ ናቸው። እኔ እንዳለ መታደል ሆኖ ይሄ ሀሁ ፊደል እስከ 8 የሚሆን ጀምሮ የቆጠረው የተሰደደው ይሄን ያህል ያደከመ ነገ ያልተማረው ወገናችን ምን ሊሆን እንደሚችል ትውልዳችን የእውነት በጣም ነው የሚያሳዝነኝ። የእውነት እናንተ እኛ ጋር መነጋገር መግባባት ያቃተው ህዝብ ማግባባት ያቃተው ትውልድ ነገር ግን የኢንተርኔት አክሰስ የስልክ አክሰስ ይዞ የህዝቡን ሞት ረስቶ በሁለት ወሮ በላዎች ድብድብ በሶስት ወሮ በላዎች ድብድብ አንድን ሴት ለ3 ለ4 የሚጋሩ ሰዎች ጋር አንተ ዝም ብለህ ደድብ ሰግጥ እንጂ ምንም በቃ ታቡ የሆነ ነገር እየተነገረ ለሚመጡ ሲያጨበጭቡ የሚውሉ ኢምፐርፐስ ተከፍሏቸው የሚሰሩ ጋር አንቺ ግን አረብ ሀገር ሆነሽ እየሰራሽ እየፈጋሽ ቤተሰቦችሽ እያለቁ ታናሽ ወንድምሽ ትምህርት ቤት እንዳይሄድ እየተደረገ የጨረሰ እህትና ወንድምሽ በባህር አቋርጠው ተሰደው እየወጡ እያለቁ ይሄን አጀንዳ ትተሽ በሚሊየን እና በትሪሊየን እየተገዛ መኪና ለሚችል ሰጣቸውና በየትም ቦታ ቁርጥና ጥብስ እየበሉ ለሚኖሩ ኮልኮሌዎች አጀንዳ ማስፈጸሚያ ተወኛለሽ። በጣም ነው የሚገርመው። ጎንደር ብለው ሲናገሩት የነበረው እኮ ጎንደርም እኮ ሲሄዱ የሄዱት ለጥምቀት የሄዱት ጥምቀት ሊውሉ አይደለም፣ በአጀንዳ ተቀርጾላቸው በአጀንዳ ነው ሲሄዱ የነበሩት። ታስታውሳላችሁ የጥምቀትን በዓል እንዴት አድርገው ጎንደር ላይ አጨመላልቀው እንደዋሉት። ብዙ የሃይማኖት መሪዎች ሰባኪዎች በጣም ሲወቅሱ የነበረው የጥምቀት በዓልን ጎንደር ጥምቀቱ ከመከበሩም በላይ የህዝቡን ባህል በርዘው አበላሽተው የእመቤታችን ክብረ ባህል በምን መልክ መከበር አለባት ሲባል ሎዛ እያሉ ቦታን በእመቤታችን ስም ቦታን ተክተው ሲዘምሩ የዋሉ ወሮ በላዎች አጀንዳ ተሰጧቸው። እነዚሁ ዛሬም ደግሞ የጎንደርን ህዝብ ጭብጨፋ የድርቦ ታቦርን ህዝብ ጭብጨፋ ሊሸፍኑ መጣው 100,000 ሰው ቁጭ ብለሽ አብረሽ ስትሰራጎጂ በጣም ነው ማዝነው። ብልጽግና ባይ ዲፎልት አይደለም እንደነዚህ አይነት ኮንቴንት ክሬተሮች ፌስቡክ በስር ቁጥጥሩ ነው። ምንም ነገር ብትናገሩ ፌስቡክ ላይ ተቆጣጥሮታል ብልጽግና። በጣም ትልልቅ ፎሎወር ያላቸው የማትጠብቋቸው ጋዜጠኛ ብላችሁ የምታዩቸው ለቅሶን አጀንዳ የሚቀይሩ ሰው ጠፋ ብለው ሲያራግቡ የሚውሉ የሰው ጠፋን አፋልጉ የሚያመጡ ነገር ግን እኔ አሁን ከሌ ብዬ ብናገር ለራሴ ሪስክ ስላለው ከሌ ብዬ በስም አልገልጸላችሁ፣ ግን እየነገርኳችሁ ነው። እነዚህ ሰዎች አጀንዳ ተሰጧቸው ነው የህዝብን ጥፋት ውድመት ከበሬጅ እየሰጡ ያሉት። በተለይ የአማራው ጦርነት የአማራው ሞት እንዲነገር አልፈለገም። ከዛም በላይ ደግሞ የአማራ ልጅ ሆናችሁ ይሄን ጉዳይ ይዛችሁ እናንተን ለማፈን እኮ ነው የመጡት። እናንተ እንዳታዩ እንዳታስተባብሉ እናትና አባቶቻችሁ ላይ ቤታቸው ተቃጥሎ ወላቸው ላይ እየተደረመሰ ንብረታቸው በዚህ ልክ እያለቀ የእርሻ ቦታቸው በመካናይዝድ ጦር በእግረኛ በቃ በግራ በቀኝ የማምረቻ ቦታ የጦር መስክና ሜዳ ሆኖ እናንተ እድሜ ልካችሁን የቤት ሰራተኛ ሆናችሁ ምትቀሩ ነው የሚመስላችሁ። እነሱ ማምረቻ ቦታቸው በዚህ ልክ እየወደመ ነገር ግን እናንተ ደግሞ እንዳትናገሩ አጀንዳ ፈብርከው ሰጠው የሚሰጧቸዋል። 100,000 ሰው ቁጭ ብላችሁ የሶስት ኮልኮል ወሬ ታወራላችሁ ገና በሚሊዮን ፎሎወር ይዛችሁ። በጣም ነው የማዝነው። የእውነቴን ነው። እኔ በተለይ አማራ ልጅ ሆናችሁ የእውነት ፈጣሪ ፈርድባችኋል። ቤተሰቦቻችሁን እስቡ። ህዝባችን እያለቀ ነው። እኔ እውነቴን ነው። እኔ ከዚህ ቪዲዮ ማተርፈው በነፊት የለም፣ ግን ሳይማር ያስተማረኝን ወገኔን በያዝ በዚህ ማገልገል ከቻልኩ ነው። ከተጠያቂነት ከህሊና ተጠያቂነት መዳን ስላለብኝ ነው እንጂ እኔ ቪዲዮ ወጥቶ የመዛከት የመለፍለፍ እንትኑም የለኝም፣ ማገኘው ጥቅምም የለኝም፣ መፈልገው ጥቅምም የለኝም ከዚህ ውስጥ። እውነቴን ነው የምላችሁ። ለመታየትም አይደለም። እግዚአብሔር ይመስገን እኔ ለራሴ ሙሉ ሁኝ የምኖር ሰው ነኝ። አለቀ። ነገር ግን ህዝባችን በዚህ ልክ እያለቀ አጀንዳ እየተሰጣችሁ እናንተ ቤት ነው። አሁን ትናንት ማን ያደምጠናል? ትናንትና አድማጭ አልነበረም። ዛሬም ይኸው ትናንት የተሰጣችሁ ስክሪፕትና ዛሬ የሚነግሯችሁ ስክሪፕት የተለያየ መሆኑን እንኳን ስታዩ በብልጽግና ተመርተው እንደመጡ እንዴት ማወቅ ይሳናችኋል? ፕሊስ የአማራ ልጆች ሆናችሁ
ፕሊስ ወገኖቻችን እያለቁ ነው። እኔ ሌላውን አይመለከትም ማለት አይደለም፣ ግን አክቹዋሊ ቤተሰቦቻችን እያለቁ ያሉ የአማራ ልጆች ስለሆነ ነው። ይሄን ልበል ብዬ ነው። አመሰግናለሁ።